የሃያኛው ክፍለ ዘመን ታላቁ ፈላስፋ በሚል አብዛኛው ሰው የሚስማማበት ፍሬድሪክ ኒቼ የሀያልነት፣ የጥንካሬ፣ የብርታት፣ የግሬትነስ እና ህይወትን እጣ ፈንታን የመጋፈጥ የማፍቀር እና ለህይወት የስ አዎ ይሁን የማለትን ፍልስፍና ይዞ ብቅ ያለ ታላቅ ፈላስፋ ነው። ስለዚህ ብዙ ሰምታችኋል። ነገር ግን በህይወቱ ላይ በግል ህይወቱ ያሳለፋቸው ላይፍ እጅግ የሚያሳዝንና በጣም ሳደስት የሚባሉ ሞመንቶችን የተጋፈጠ ሰው ነው። እነዛን ጥልቅ የብርታት መጽሐፎች ሲጽፍ በግሉ ግን ህይወቱ ላይ ኃይለኛ ውጣ ውረዶችን እያለፈና በከባድ ጊዜ ውስጥ እያለፈ በነበረባቸው ወቅቶች ነው የጻፋቸው። እጅግ አስቸጋሪ የህይወቱን ሞመንቶች ከምንላቸው ውስጥ ጥቂቶቹን ብዙም ተወርቶላቸው የማያውቁትን አንዳንድ ሞመንቶች ለማንሳት ሞክር። በትዳር ህይወቱ ላይ፣ በብቸኝነቱ፣ በበሽታ እንዲሁም በጓደኝነት፣ በቤተሰብ የነበረው ውጣ ውረድ ምን ይመስል ነበረ፣ የኒቼ ላይፍ ምን ይመስል ነበር የሚለውን ጥቂት እናንሳ። ኒቼ በ6 ዓመቱ ነው አባቱ የሞቱት፣ ከህይወቱ የተለዩት። አባቱ አገሬው ላይ አሉ የሚባሉ የሃይማኖት አባት ናቸው። የታወቁ የሃይማኖት አባት ናቸው እና ኒቼም ሲያድግ እሳቸውን ይተካል። ትልቅ ቀሳውስት ወይም ፓስተር ይሆናል ተብሎ የአካባቢው ሰው የሚጠብቀው አይነት ሰው ነበረ። ነገር ግን በተቃራኒ ሆኖ ነው የተገኘው እውነታው። ኒቼ እጅግ ጂኒየስ የነበረ ወጣት ነው። ልጅ ነበር፣ ወጣትነቱ እጅግ ጂኒየስ ነበረና በ24 ዓመቱ ነው የዩኒቨርሲቲ የፊሎሎጂ ፕሮፌሰርነት ማዕረግን ያገኘው። ይህንን ማዕረግ ሲያገኝ በሚገርም ሁኔታ ምንም አይነት ሪሰርች ፔፐር ሳያቀርብ፣ ምንም አይነት ጽሁፍን ሳያቀርብ ነው ይህንን ማዕረግ ዩኒቨርሲቲው ሊሰጠው የወሰነው። ይህንንም የወሰነው ከዚህ በፊት የጻፋቸው ጽሁፎች ምኖች ላይ ባክግራውንድ ሂስትሪ ላይ ከመነሳት ያለውን አቅም ከማየት ነው። ዩኒቨርሲቲው ይህንን የፕሮፌሰርነት ማዕረግን የሰጠው በ24 ዓመት ወጣት እያለ ዩኒቨርሲቲ ፕሮፌሰርነት ተቀናጅቶ ነበረ። ነገር ግን እነዚህ የወጣትነት ጊዜውን የሚያሳልፍበት ወቅት ላይ እጅግ ብቸኛ የነበረ ሰው ነበረ። ሎንሊየስት ማን፣ ብቻውን ነበረ ረጅም የህይወቱን ጊዜ ለማሳለፍ የተገደደው። የኒቼ ላይፍ ላይ ቀጥሎ የመጣ አንድ ሰው ሪቻርድ ዋግነር ነው። ክላሲክ ሚውዚክ ላይ የጀርመን ክላሲክ ሚውዚክ ኢንፋክት በዓለም አቀፍ ደረጃ እጅግ ገናና ስም ያለው የሙዚቃ ሰው ዋግነርን ይተዋወቀዋል። ከዋግነር ሙዚቃና ከሱም ጋር እጅግ ጥልቅ ቁርኝነት ውስጥ ይገባል። ከብቸኝነቱ የሚያወጣውን ጓደኛም ሙዚቃም የራሴ የሚለው ሰው በሀሳብም በምንም በመጽሐፎቹን ኤዲት በማድረግ ላይ እንዲህ ፐብሊክ ኦፒኒዮኖች ላይ ምንም ላይ በጋራ በመሆን ሁለቱም እጅግ ጥልቅ ቁርኝነትን መፍጠር ችለው ኒቼ እጅግ የሚወደውን አንድ ሰው ማግኘት ችሎ ነበረ በህይወቱ። አትሰሙመንት ዋግነርን በጣም ወዶት ነበረ። ሙዚቃውንም እጅግ በጣም ወዶን ነበረ። እነዛም ሞመንቶች ያለሱ ሙዚቃ እንዴት ሰርቫይቭ አረጋቸው እንደነበረ አላቅም ይላል ሲናገርና ኒቼ የዋግነር ሙዚቃዎች እና ዋግነርን ቢወድም ግን በጊዜ ሂደት ላይ አንዳንድ ነገሮችን ሙዚቃው ላይ ያስተዋለ ይመጣል። እሱም ዋግነር ሙዚቃዎቹ ስለ ግሬትነስ የኒቼን ፊሎሶፊ ሰፖርት የሚያደርጉ ሳይሆኑ ቀርቶ ያገኛቸዋል። ስለ ጸጸት አላ እነዚህ ሃይማኖታዊ ሀዘንተኛ ቀሰስተኛ መንፈስን የሚያሰርጹ ይሄ እሱ ስሌቭ ሞራሊቲ የሚለውን መንፈስ የሚጭኑ ሙዚቃዎችን ዋግነር ሲሰራ ያል በዚህም አለመግባባቶች ውስጥ ይገባሉ። ምን ይላሉ? ኒቼ እንግዲህ የሮማንን መንፈስ የሚያወድስ አይነት ሙዚቃ እንዲሰራ ነው የሚፈልገው። ስለ ግሬትነስ፣ ስለ ስትሪንግስ፣ ስለ የስቱ ላይ እንዲል ነው የሚፈልገው እንጂ ስለ ሽንፈት፣ ሀዘን፣ ጸጸት ምን የሚያቀነቅነው ሙዚቃ አልወደደም ነበረ። በዚህ አለመግባባቶች ውስጥ ገብተው በግልጽ ለመለያየት ይገደዳሉ። ኒቼም ፐብሊክሊ ክሪቲሳይዝ ያደረገው ይጀምራል። አርትን፣ ፖይዝን፣ ኪነጥበብን የሚመርዝ መንፈስ ያለው ሙዚቃዎችን እየሰራ እንደሆነ እየገለጸ ፐብሊክ ክሪቲሲዝምን ዋግነር ላይ ያደርስ ጀመረ። በግልጽ ኦብቪየስሊ በጻፈው መልኩም ደግሞ ዋግነር ዋዝ the most beautiful thing I've ever loved and the most dangerous ሲል ፐብሊክሊ ገልጾታል። it means እጅግ ውብ በሆነ መልኩ የወደድኩት አንድ ሰው ዋግነር ነው፣ እንዲሁም ግን እጅግ አደገኛ ሰው ነው ብሎ ይህንን ግንኙነቱን በዚህ መልኩ ለመለየት ይገደዳሉ። ከዋግነር ቀጥሎ የኒቼ ላይፍ ውስጥ የምትመጣው ሴት ነች። እሷም ሎ ሶሎሜ ትባላለች። ሎ ሶሎሜ በህይወቱ ኒቼ እጅግ የወደዳት
እጅግ ከልቡ ያፈቀራት ሴት ነበረች ሉዎ ሶሎሜ። ሉዎ ሶሎሜ የሳይኮ አናላይሲስ እናት ነች ተብላ ነው የምትገለጸው። እጅግ ጥልቅ የሆነ ሳይኮ አናላሲስ አንደርስታንዲንግ ያላት ሴት ነበረች እና በወቅቱ ከነበረው ማህበረሰብም እጅግ ወጣ ያለች የተለየች አይነት ሴት ነበረች። ሉዎ ብዙ ወንዶች የሚወዷት የትዳር ጥያቄ የሚያቀርቡላት እና እሷም ውድቅ የምታደርግ አይነት ሴት ነበረች። ፌሚኒዝምን ምንን ታቀነቅን ነበረ። ናርሲሲዝም ላይ የተለያዩ ኦፒኒዮኖችን ታሰርጽ ነበረ። እንዲሁም እጅግ ወጣ ያሉ የጻፈቻቸው የተለያዩ ፖኤቶችን የተለያዩ ስነ ጽሁፎችን አፌክት ማድረግ የቻሉ የራሷም ተጽዕኖ ያላት ሴት ነች። እጅግ ጥልቅ እና ውብ አእምሮ የነበራት ሴት ነች። አይገስ አንድ ጽሁፍ ላይ እንዳነበብኩ ከሆነ ክርስቶስን ስገልጸው ከዓለማችን ላይ ከኖሩ የአማኞች ውስጥ ትልቁ የአማኝ ክርስቶስ እንደነበረ ነው ሉዎ ሶሎሜ የምገልጸው። እንግዲህ ከሳይኮ አናላይሲሷ ላይ ተነስታ የክርስቶስን ንግግሮች ምናምን አናላይዝ አርጋ ሊሆን የሚችልበት ወይ ይሆናል። ስለሱ ዲፕሊ ለማየት አልሞከርኩም። ሆኖም ግን ኒቼን ለማግኘት ትበቃለች። ከራሽያ መታ ሉዎ ሶሎሜ ከኒቼ ጋር ያስተዋወቃቸው ሬይ የሚባል አንድ ጓደኛቸው ነው። ሶስቱም በጋራ ተመሳሳይ ፊልድ ላይ የሚያጠኑ ሰዎች ሆነው ጓደኝነታቸው ሞር የተጣመረ ይሆናል። እንደውም ትሪኒቲ ሶስቱ ስላሴ እንደሚባለው የሶስቱን ግንኙነት በዛ መልኩ ይገለጽ ነበረና ብዙ ወንዶች ፕሮፖዝ ያደረጓን ነበር ለሉዎ ሶሎሜ። እንደዛውም ሬም ጠይቋን ነበረ ለሪሌሽንሽፕ፣ ነገር ግን ውድቅ አድርጋበት ነበረ። እንግዲህ በዛ ወቅት ሉዎ ሶሎሜ 21 ዓመት ወጣት ነበረች። ኒቼ የ37 ዓመት ጎልማሳ ነበረና እጅግ የእድሜ ልዩነትም ነበራቸው። ነገር ግን ኒቼ እጅግ ነበረ የወደዳት። ለመጀመሪያ ጊዜ ያፈቀራት ሴት እሷ ነበረች። የፍቅር ወይም የትዳር ፕሮፖዛልን ያቀርብላታል ለመጀመሪያ ጊዜ። ሉዎም ከኒቼ የቀረበላትን የትዳር ጥያቄ ውድቅ ታደርግበታለች ኒቼ ላይ። ኒቼ እንግዲህ ለእሷ የነበረውን ፍቅር በጥልቅ ነበረ የሚገልጽላት። በጣም ሮማንቲክ ሆነ ወይ አይ ዋንት ቱ ቢ ዩር ሻዶ አይ ዊል ዳይ ዊዛውት ዩ ምናምን እያለ ፍቅሩን ገልጾላት ለትዳር ሲያጫት ውድቅ ታደርግበት ነበር። ይህንን የምታደርግበት ምክንያት አሁን ላይ መታሰርን ሳይሆን የምፈልገው በነፃ አይዲያን ሼር ማድረግ እና ከእናንተ ጋር በጋራ መኖር ለሶስት አብረን እንድንኖርና ሀሳባችንን እጅግ እያፋጨን የተሻለ ነገርን ፕሮዲውስ የተሻለ ነገርን ክሪኤት ማድረግ የምንችልበትን ወይ ነው መፍጠር የምፈልገው እንጂ የሆነ መታሰር ውስጥ መግባት አልፈልግም ትል ነበረ። እንዲሁም ኒቼን ለመግፋት የተገደደችበትን ምክንያቶች ስትናገር የምትለው ምንድነው? ኒቼ ላይክ አይዲያዎችን ሼፕ ለማድረግ ይሞክራል ምናምን የሚሉ ነገሮችን አለ አይደለ? ይሄ በዛ ወቅት ከሚቀነቀነው ፌሚኒዝም እና ወጣ ያለች ሴት ከመሆን አንጻር እነዚህ ነገሮች ሴንሲቲቭ በሆነ መልኩ ነበረ የምታያቸው። እንዲሁም በኋላ ላይ አንደርስታንድ ታደርጉታላችሁ ሉዎ ሬና ኒቼ አብረው በጋራ በሚኖሩበት ሰዓት በውስጥ ደግሞ የተለያዩ ኮንፍሊክቶች ነበሩ። የኒቼ እህት ኤልዛቤት እና እናቱ በኤልዛቤት ጫና ምክንያት ሉዎ ላይ የሚያደርሱት መገፋፋት ነበረ። ላይ ፑሽ ያደረጓን ነበረ። የሚያደርሱባት ጉዳቶች ነበረ። ኒቼ ይህንን አያውቅም ነበረ። ከቆየ በኋላ ነበር የሰማው። በዚህ ምክንያት ከእናትና እህቱ ጋር ተጋጭቶ ነበረ የሆነ ወቅት ላይ እና ኒቼ ከሆነ ጊዜ በኋላም የመጀመሪያውን የፍቅር ጥያቄውን ውድቅ ካረገችበት በኋላ ድጋሚ ኒቼ የመጨረሻ ድሉን ይሞክራል። እሱም የፍቅር ጥያቄውን ድጋሚ እንድታገቡ ይጠይቃታል ሉዎ ሶሎሜን። ሜሪ ሚ ሉዎ አይ ዊል ጊቭ ዩ ኤቭሪቲንግ ፍሪደም ትራቭል ማይ ቡክስ ማይ ላይፍ ሁሉ ነገር እሰጥሻለሁ፣ አግቢኝ፣ ላይክ አዲስ ህይወትን እሰጥሻለሁ፣ ከአንቺ ጋር መኖር እፈልጋለሁ ብሎ ተንበርክኮ ይጠይቃታል። እንግዲህ ሉዎ ድጋሚ የፍቅር የትዳር ጥያቄውን ከኒቼ ላይ ውድቅ ታደርግበታለች። እንግዲህ ሉዎ የምትለው ምንድነው? ከረጅም ጊዜ በኋላ የጻፈቻቸው ጽሁፎች አሉ። በሱ ላይ ያወጣችው መጽሐፍ አለ ባዮግራፊው ላይ የኒቼ ላይ እና የምትለው ምንድነው? የወደደው ኒቼ እኔን ሳይሆን ሀሳቤን ነው፣ ጭንቅላቴን ነው፣ ላይክ ብሪሊያንት መሆኔን ነው የወደደው እንጂ እኔን አይደለም ትላለች። ግን አንድ ሰው አስተሳሰቡን መውደድ ማለት እሱም መውደድ ያስባል። ዛትስ ናት ኢትስ ኢጎ የሚባለው ነገር የሆነ ሪዝን ለመስጠት ሲፈልግ ለሆነ ነገር የምንሰጣቸው ምክንያቶች ናቸው እንጂ በኋላ ላይ እሷም አይ ቲንክ ይህ ነገር ወደኋላ ተመልሳ ስታየው ልክ እንዳልነበር ያየችው ይመስለኛል ከረጅም ጊዜ በኋላ የነበረው ህይወቷ ላይ እና በድጋሚ ሪፊውዝ ታደርግበታለች። ኒቼ እጅግ ነበረ የተሰበረው። ዩ ዲስትሮይድ ሚ ላይክ ዲስትሮይን ያረግሽኝ ሰባብረሽኛል ምናምን ይላታል። ከዛ በኋላ ኒቼ የሚያሳዝን ስብራት ውስጥ ይገባል። እጅግ መራራ የሆነውን የህይወቴን ጽዋ መጎንጨት አለብኝ
ነበረብኝና ቢመርም ተጎንጭቸዋለሁ ምናምን ብሎም ይጽፋል። እና ኒቼ ይህንን የደረሰብኝን ላይክ ስብራት እንግዲህ ልጋፈጠው ግድ ነው እና አጋፈጠዋለሁ ብሎ ይህንን ለመጋፈጥ ይገደዳል። ከዛ በኋላ የነበሩ የህይወቱ እንትኖች ላይ አፌክት አድርጎታል ተብሎ ይነገራል። የእሷ እንትን ማለት እና ኒቼ ከሷ ውጪ ሌላ ሴት ጋር የነበረው ምንም አይነት ሴክሹዋል ግንኙነት ወይም የፍቅር ግንኙነት እንደነበረ ምንም የተጻፈ ነገር የለም። ሞስት ፕሮባብሊ ምንም የምናውቀው ነገር ባይኖርም ምንም አይነት የፍቅር ግንኙነት ውስጥ እንዳላለፈ ነው የሚታወቀው። ዌል ሜይ ቢ ሂ ማይት ቢ ፕሮባብሊ ቨርጅንም ሊሆን በድንግልና የኖረ ሰውም ሊሆን ይችላል። ዊ ዶንት ኖ። እና እጅግ የሚያሳዝነው ፓርት ምንድነው እሷም ወደ መጨረሻ የህይወቷ እድሜ ላይ ሪግሬት አርጋው ይህን ነገር ትናገራለች። ኒቼ እጅግ ዲፕ የሆነ ሰው ነው እና ላይክ አይኑ ነበልባል የሆነ ሰው ነው ስታየው፣ እጅግ ዲፕ ነው እና እውነት ነው ዲስትሮይ አርጎታል። የእሱን የፍቅር ጥያቄ ውድቅ ማድረጌ ኒቼን ሰብሮታል። ግን እኔም መካድም አልፈልገው እኔንም ሰብሮኛል ያ ነገር አሁን ላይ ሳየው ብላ ትገልጻለች። ላይክ ሌላ ሪሌሽንሽፕ ውስጥ ገብታ የትዳር ህይወት ውስጥ የገባች ቢሆንም ግን የጻፈችው ባዮግራፊ ላይ እሷም ላይክ እንደተሰበረች ነው የሚገልጸው። የተለያዩ ውብ የሆኑ ግጥሞችን ይጻጻፉ ነበረ። አንድ ፐብሊሽ ያደረገው ሚውዚክ ራሷ አለ፣ እሷ ጽፋ የሰጠችውን ግጥም ሙዚቃ ውስጥ አካቶት ማለት ነው። በዛ ልክ ይህን የመሰለ ግንኙነት የነበራቸው ቢሆንም ነገር ግን የሆነ ፖይንት ኦፍ አወር ላይፍ ላይ የሆነን ሰው እንደወደድ ነው ኦር የሆነ ውስጣችን ፊሊንግ እንዳለ ሳናቅ ንቃተ ህሊናችን የሆነ ምክንያት ሰጥቶን አሁን ላይ የምፈልገው ይሄን ነው፣ ፕላን ይሄ ነው ብለን የሆነ ምክንያት እንደረድርና ከዛ ነገር እንሸሽና ከቆየ በኋላ ነው ያ ነገር ውስጣችን ፊሊንግ እንደነበረ የሚሰማን እና እሷም ከረጅም ጊዜ በኋላ ይሄ ነገር ሳይሰማት አይቀርም የጻፈችው ጽሁፎች ላይ እና በጣም በሚያሳዝን መልኩ ኒቼ ከዛ በኋላ ምንም አይነት ግንኙነቱ ሳይገባ በብቸኝነት ህይወቱን ለማሳለፍ ተገዶ ነበረ መጽሐፎቹን እየጻፈ እና እንደዚህ አይነት ታላቅ ግሬት ፊሎሶፈር ምንም አይነት የቤተሰብ የመስረት ሪስፖንሲቢሊቲ ውስጥ እና ልጆችን የማፍራት እድልን ማግኘት ሳይችል በዚህ መልኩ እንግዲህ ህይወቱ ላይ እቺ አንዲት ሴት እጅግ ትልቅ ተጽዕኖ ፈጥራለች። እሱ ላይ ብቻ ሳይሆን በዙሪያ በወቅቱ ከነበሩ እጅግ ታዋቂ ወንዶች ላይ፣ ሳይኮሎጂስቶች ላይ፣ ምኖች ላይ እንደዚህ አይነት ሴክሹዋል ተጽዕኖችን ስትፈጥር የነበረች ሴት ነች። እጅግ ነበልባል የሆነች አይነት ሴት ነበረች በወቅቱ እና ብሪሊያንት ሴት ስለነበረችም ይመስለኛል ኒቼም የወደዳት። ኢማጂን ከሁለቱ እንግዲህ ሊወለድ ይችል የነበረውን ልጅ ኒቼ ልጅ በወልድ ምለው ስሙን ላይክ አፍተር ዘ ዊንድ ብሎ ነው ምለው ይላል። ላይክ ያ ማለት ላይክ ሁሉም ነገር ከነፈሰ በኋላ እንደማለት ነው። ላይክ ምንም ነገር አይቆይም ለማለት ያክል ነገር ነው ኤክስፔክት ያደረግነው ነገር እና ኒቼ ከዛ በኋላ እንግዲህ እጅግ ውብ የሆኑ መጽሐፎቹን የጻፈበት እና ደግሞ እጅግ ኃይለኛ የበሽታ ስቃይን የብቸኝነት ጊዜን ያሳለፈበት ወቅት ነበረ ኒቼ። ከዛ በኋላ እንግዲህ ቶስፖክ ዛራቱስትራ፣ ቢዮንድ ጉድ ኤንድ ኢቪል፣ ሎጂ ኦፍ ሞራል እና ሌሎቹ መጽሐፎቹን የጻፈው ከዛ በኋላ ነበረ። ቶስፖክ ዛራቱስትራ እንግዲህ እጅግ ደሞስት ቢዩቲፉል ቡክ በሰው ልጆች ታሪክ እስካሁን ድረስ የተጻፈ እጅግ ውብ መጽሐፍ ቶስፖክ ዛራቱስትራ። ቢዮንድ ጉድ ኤንድ ኢቪልም እንደዛው፣ ሎጂ ኦፍ ሞራልም አሪፍ መጽሐፎቹ ናቸው። የትኛውም የኒቼ መጽሐፍ የትኛውም ጽሁፉ አይሰለችም። እኔ አንዳንዴ የሆነ የእሱን ጽሁፍ አንፔ እንግሊዘኛዎቹ እጅግ ጥልቅ ናቸው፣ ስነ ጽሁፉ ለመረዳት አስቸጋሪ ሆኖም ስቲል ቢዩቲፉል ናቸው እና ሳልረዳቸው ስቀር እናደዳል። አይዊሽ ጀርመንኛ ብችል እና በጻፏቸው ቋንቋዎች ማንበብ ብችል እና ኒቼ እነዚህ መጽሐፎች በሚጽባቸው ወቅቶች ላይ ብቻውን ነበረ። ረጅም የህይወቱን ጊዜ ለብቻው ነበር ያሳልፈው። በተራራዎች መሀል እየተጓዘ ወክ እያደረገ ነበር የጻፈው። ታዲያ በዚህ ወቅት ከልጅነቱ ጀምሮ ያጠቃው የነበረው እንደ ማግሪን የነበሩ በሽታዎች ነበረበት። ቮሚት ያደርግ ነበረ። እጅግ ሆዱን ያመረ፣ በጣም ይሰቃይ ነበረ። ግማሽ ብላይንድ ማየት አለመቻል የማይችልበት ደረጃ ላይ ደርሶ ነበረ። አይኑ ላይክ ለሰዓታት ብቻ ነው መጻፍ የሚችል የነበረው። ከዛ በኋላ ለማረፍ ይገደድ ነበረ። አይኑ ላይክ በደንብ ማየት አይችልም ነበረ። ዳርክ ሩሞች ውስጥ ነበረ ይጽፍ የነበረው ኢንቫይሮንመንትም እጅግ በረዷማ አካባቢዎች ላይም ነበረ እና ከከተማ እየዞረ ላይክ ከጤናው ጋር የሚስማማ አካባቢን ለመፈለግም ሲታገል ነበረ። እነዚህን ሁላ እንትኖች እየተቋቋመ ነበረ ኒቼ እነዚህን እጅግ ውብ የሆኑ መጽሐፎችን ሲጽፍ የነበረው። እነዚህን እንግዲህ መጽሐፎች ሲጽፍ ሜዲቴት እያደረገ አልነበረም። በተራራዎች መካከል እየተጓዘ ወክ እያደረገ ነበረ ያስብ የነበረው እና ኦል ሂዝ ላይፍ ብቻውን ነበረ። በጣም በሚያሳዝን መልኩ
እና እነዚህ መጽሐፎች እጅግ በአጭር ጊዜ ውስጥ ነው ግን እንደዚህም ሆኖ ጽፎ ለመጨረስ የበቃው። በዚህ በብቸኝነቱ ወቅት እንግዲህ የነበረው አንድ ጓደኛው ውሻው ነበረ። በጣም የሚወደው አንድ ውሻ ነበረው። ዛራቱስትራ እያለ ነበረ የሚጠራው እና አንድ የጻፈው ጽሁፍ ላይ ዚስ ክሬቸር ትረስት ሚ ሞር ዛን ኤኒ ሁማን ኤቨር ሃዝ ላይክ ውሻ ያለውን ታማኝነት የሚያምነውን ያክል የትኛውም የሰው ልጅ በሱ ልክ እንደማያምነው እና ትረስት እንደሌለው ይናገራልና ለውሻውም ኃይለኛ ፍቅር ነበረው። ታዲያ ኒቼ 1889 ላይ ወክ እያደረገ በነበረበት ወቅት ላይ አንድ እጅግ የሚያሳዝን ነገርን ያያል። እሱ ምንድነው? አንድ ፈረሰኛ በጋሪ የሚሆን ብቻ ፈረሱን እየነዳ በመንገድ ላይ እየሄደ እያለ ፈረሱን አስቁሞ ሲገርፎ ያል እና ፈረሱን አስቁሞ ሲገርፎ ሲያይ ኒቼ ላይክ መቋቋም አልቻለም ነበረ። ሮጦ ሄዶ የፈረሱ አንገት ላይ ተጠምጥሞ እጅግ እያለቀሰ ላይክ ዶንተርት አትጉዳው አትግረፈው ላይክ እያለቀሰ ኒቼ ተሰብሮ ተንበርክኮ ሲያለቅስ ነበረ። ምን ሲል ነበር? ፈረሱም ላይ አንገቱን አቅፎት ሲያለቅስ ነበረ እና በዚህ ወቅት ይሄ ውሻው ራሱ ነበረ አቡት እና ውሻውም ላይክ በዛ ሰዓት ከጎኑ ለመሆን እየጮኸ ምን እያለ ከጎኑ ሊሆን ሲሞክር ነበረና የኒቼ እንግዲህ የመጨረሻው የህይወቱ ሞመንት ይሄ ነበረ። በዚህ ሰዓት አእምሮ ከቁጥጥሩ ውጭ ወጣ እና ኒቼ ብሬክዳውን አረገ። አእምሮ ላይክ ከቁጥጥሩ ውጭ ወጣ። በስንት እንደማበድ ሆነ ማለት ነው እና ኢል ሆነ ኒቼ። ከዛ ጊዜ በኋላ እንግዲህ እህቱ እና እናቱ ነበረ ቴኬር ሲያረጉት የነበረው። ለረጅም ጊዜ ኒቼ አይናገርም፣ ምን አይልም፣ ዝም አለ ለረጅም ዓመታት፣ ለ11 ዓመታት። በዛች አንድ ፈረስ ሲገረፍ አይቶ ኒቼ ለ11 ዓመታት መናገር አቆመ። በህይወት ለቆየባቸው 11 ዓመታት። በዚህ ሰዓትም እህቱ ኤልዛቤት እጅግ ጥሩ የማይባል ባህሪ የነበራት ሴት ነበረች። ናዚ የፖለቲካ አቋም ታራምድ የነበረች ሴት ነበረች እና የእሱን የፖለቲካ ጽሁፎች ዊል ቱ ፓወር እያለ የጻፋቸውን ሀሳቦቹን ኖቶቹን ሁሉ ለቃቅማ ለራሷ የፖለቲካ ዓላማ የሚያገለግል አድርጋቸው ጠቀምበት ነበረ። ስለሱ ጥቂት እላችኋለሁ። እንዲሁም ደግሞ ኒቼ ከፍልስፍና ጽሁፎቹ ውጪ የግል ዲያሪ ነበረው። የዕለት ውሎውን ዛሬ እንዲሆኑ ነበረ፣ ዛሬ እንዲሳረግ ነበረ ብሎ የሚጽፋቸው የግል ዲያሪዎች ነበሩና ዲያሪው ነበረ እና እህቱ እንግዲህ ወስዳ አቃጥለዋለች ይህንን ዲያሪ። ቱ ላይክ ፐርሰናል የሆነ ነገር ነው። የግል ህይወቱን ፐብሊክ ሊታወቁ የማይገቡ የግል ህይወቶቹን የጻፈበት ዲያሪ ነው ብላ እንግዲህ አቃጥለው ነበረ። እነዚህ ጽሁፎች ላይ ብዙ ነገሮችም ስለ ኒቼ የብቸኝነት ህይወቱ ብዙ ነገር ማግኘት እንችል ነበረ። ነገር ግን የተለያዩ አይዲያዎቹንም ቀይራ ለፖለቲካ ዓላማ አውላ ነበረ። በተለይ ዊል ቱ ፓወር የሚባለውን የኒቼን ፍልስፍና ለናዚ የፖለቲካ ዓላማ አውላው። ሂትለርም የኒቼን ላይክ ፍልስፍና ለናዚዎች ጭፍጨፋ ላይ ለማዋል እንደተጠቀመው ይነገራል። ኒቼ እንግዲህ ዊል ቱ ፓወር ሲል ላይክ ሌሎችን መጨፍጨፍ ወይም ማለት ሳይሆን እያለ ያለው በቀላሉ እኔም ላይ በዚህ ነገር ጥቃት ደርሶብኝ ስለነበረ ነው መጽሐፌ ላይ ነገር ስለተጠቀምኩት ይህን ቃል። ኒቼ ዊል ቱ ፓወር ሲል ምንድን ነው? እኛ የሰው ልጆች ከአንዲት ሴል ላይ ተነስተን ነው። ማንኛውም ህይወት ያለው ነገር ሁሉ ከአንዲት ሴል ተነስቶ ኢቮልቭ ያደረገ ነገር ነው። በዝግመተ ለውጥ እዚህ የደረሰ ነገር ነው። ህይወት የምንለው ነገር በሙሉ ሲሄድ ሲለወጥ እየተሻሻለ እየተለወጠ እዚህ የደረሰ ነገር ነው እና ምንድን ነው ይሄንን ነገር ገፍቶ እዚህ ያደረሰው? አንዲት ሴል ለምን ላይክ ወደ ምንም ነገር ትለወጥ ምን ትበል ግን ይሄ እንድቀጥልና ዛሬ ላይ እዚህ ላይፍ የሚባለው ነገር ላይ እንድደርስ እዚህ የምናውቀው ኮምፕሌክስ ላይፍ ላይ እንድደርስ ያደረጋ ግፊት፣ ከጀርባ ያለው ግፊት ምንድን ነው? እኔና እናንተንስ እንድንቀጥል ላይክ ነገ እንድንነሳ ከእንቅልፋችን ህይወታችን እንዳናቆመው ላይፍ ራሱ እንዳያቆም የሚያደርገው ይሄ ፓወሩ ምንድን ነው? የሚገፋው ዊሉ ምንድን ነው የላይፍ? እና ይሄ ዊል ምንድን ነው ሲባል እነ ሾፐንሃወር ዊል ቱ ሰርቫይቭ ለመቆየት ለምን ሊሉ ይችላሉ። ኒቼ ግን ኖ ኢትስ ዊል ቱ ፓወር ይላል። ማለትም ሀያልነትን ፓወርን አቺቭ ለማድረግ ላይክ የላይፍ ውስጥ የተጣመረ መንፈስ ነው የሚገፋው ነው የሚለው። ማለትም አብዛኞቻችን ኢጓችን ሊዋሽ ይችላል እንጂ ፓወርን እንፈልጋለን። ሀያልነትን በገንዘብ በኩል ሊሆን ይችላል፣ በታዋቂነት በኩል ሊሆን ይችላል፣ ተጽዕኖ በመፍጠር ሊሆን ይችላል፣ በተሰሚነት በኩል ሊሆን ይችላል፣ በሆነ መልኩ ተደማጭነት በማግኘት ሊሆን ይችላል። ባይ ኤኒ ሚንስ ግን ዛሬ ላይ ከእንቅልፋችን ተነስተን የሆነ ነገር ልናደርግ ስንሞክር የተሻለ ነገር ለማግኘት የተሻለ ነገር ለማየት በዚህ የተሻለ ነገር ውስጥ አቺቭ የምናደርገው ነገር ምንድን ነው? ፓወር ነው። ገንዘብ ብታገኝ ያ ገንዘብ ፓወር ኃይል ነው
አያልነትን ነው የሚያጸድቅል። ሶ ላይክ ህይወት ላይፍ ኢቮልቭ ያደረገችው ከሷ የተሻለን ነገር እየፈጠረች ነው። የዛሬ ሚሊዮን ዓመታት በፊት የነበሩ እንስሳዎችና ዛሬ ላይ ያሉት እንስሳዎች አንድ አይደል። እጅግ እየጠነከሩ ይበልጥ ሰርቫይቭ የሚያደርጉ ይበልጥ ፓወርፉል እየሆኑ የመጡት በዚህ መልኩ ዊል ቱ ፓወር ውስጥ ነው ላይፍ ኢቮልቭ ስታደርግ ያመጣችው ብሎ ነው ይህንን ዊል ቱ ፓወር ኤክስፕሌን የሚያደርገው። እሷ ግን ዊል ቱ ዶሚናንት ለመሆን ደካሞችን ዲስትሮይ ለማድረግ እንዲውል አድርጋ ቀይራበት ነበረ። ስለ ኒቼ አእምሮ ከቁጥጥር ውጭ መውጣቱ ሎ ሰለሞን ታውራ ኒቼ ላይክ አላበደም ማድ ሆኖ አይደለም። ኒቼ ላይክ he was too alive ነው የምትለው። ላይክ በጥልቅ እየኖረ ነበረ ትለው ኒቼን ስትገልጸው ከሚገባው በላይ ነገሮችን ይሄ አቢስ የምንለው ነገር አለ። ይሄ ጥልቁን ይሄ የህይወትን ባዶነት ይሄ ሰብኮንሽስ ማይንዳችን አንኮንሽስ ማይንዳችን ኤቭሪ ሌቭል ኦፍ ላይክ ኤግዚስተንስ ቱ ማች ጠልቆ ነው ያዩ። ኢንፋክት ዛሬ ላይ ትላልቅ የምንላቸው እንደነ ሲግመንድ ፍሮይድ እንደነ ካርል ዩንግ ያሉ ትላልቅ የሳይኮሎጂስቶችን አንደርስታንዲንግ ሼፕ ማድረግ በቻለ መልኩ ነው የሂውማንን ሳይኮሎጂ የሰው ልጆችን ሳይኮሎጂ ማየት የቻለው ነው። ዛሬ ላይ እነ ካርል ዩንግ ሻዶ የሚሉት ምን የሚሉት ይሄ ሰብኮንሽስ ማይንዳችን ምናችን ኒቼ ኦልሬዲ ስኬች ያደረገው ፊሎሶፊ ካርል ዩንግ ሲግመንድ ፍሮይድ አላግም ኒቼን ሲገልጸው ኒቼ ሳይኮሎጂስት አልነበረም። ኒቼ ራሱ ሳይኮሎጂ ነበረ። ዛት ዲፕ ነበረ ያየው ህይወትን እና ቱ ማች he was too much ሎ ሶሎሜ እንዳለችው he was ከሚገባው በላይ። እኔ በእውነት የኒቼን ጽሁፎች ሳነብ ምን ስል ይገርመኝ like he was lucky he was strong በዛ ልክ ጥልቅ የሆነ ሰውዬ ያን ያህል ጊዜ ሳያብድ መቆየቱ በራሱ እጅግ ብርታት ይጠይቃል። ቢኮዝ አንድ ሰው አንድ ነገር ላይ ሊፈላሰፍ ይችላል፣ የሆነ የፍልስፍና ሀሳብ ሊያቀርብ ይችላል፣ ምን ሊል ይችላል አይደል? እሱ ያልተፈላሰፈበት የህይወት ዘርፍ አለ ማለት አይቻልም። የሆነ በኒቼ ያልተጠቀሰ የሆነ ሀሳብን ላንሳ ብትል የሆነ ቦታ ላይ የሆነ መጽሐፍ ውስጥ ያን ነገር አንስቶታል፣ ኦልሬዲ አይቶታል። ኢትስ ሃርድ እና እኔ አሁን ቤት ውስጥ ወክ እያደረኩ ማሰብ ደስ ይለኛል ማለት ነው። በጣም የገረመኝ መጽሐፉ ላይ ኒቼ ከውስጤ ጋር በጣም ሪዞኔት ያደረገብኝ እያንዳንዱ ትላልቅ ሀሳቦች የታሰቡት ወክ እየተደረጉ ነው ብሎ ጽፎ አየውና አሁን ይህንን ነገር ብጽፈው ከኒቼ ኮፒ አድርገ ነው ቢኮዝ ኦልሬዲ ብሎታል። እና እኔ የሚገርመኝ ምንድነው እነዚህ ሜታፊዚካል የግሪክ ፊሎሶፊዎችን እንግዲህ ግሪኮችን አጥንቷል፣ ምን ብሏል፣ ሳይኮሎጂካሊ አንደርስታንዲንግ ሂዝ ዲፕ እና ደግሞ እጅግ የሚገርመው ነገር የሚጽፍበት መንገድ ላይክ እንደኛ ኤክስፕሌን በሚደረግበት መንገድ አይደል። ይሄ ሃይማኖታዊ የመጽሐፍ ቅዱስ ጥቅሶች አሉ፣ በእነሱ መልኩ ነው የሚጽፈው ማለት ነው። ላይክ በጥቅስ መልኩ ነው የሚጽፈው እና ጥቅ የሆነ ሀሳብ ላይ እጅግ ላይክ ዲፕሊ ገብቶ ያየዋል። ኢንፋክት ያልኖረውን ላይፍ ኤክስፒሪየንስ ከኖሩት በላይ ገብቶ ያየዋል። አሁን እንግዲህ የሪሌሽንሽፕ ኤክስፒሪየንስ የለውም፣ የትዳር ኤክስፒሪየንስ የለውም። ግን ስለ ሴትና ስለ ወንድ የሚፈላለጉበት ምክንያት ሴቷ ወንዱን እንዴት እንደምታየው ወንዱ ሴቷን ለምን እንዴት ምን የጻፈውን ነገር ስታይ ላይክ በሪሌሽንሽፓችን ውስጥ ያጋጠመን ነገር ምናምን እና ምን ያህል ያልኖረውን ህይወት ራሱ ጠልቆ ማይችል ሰው እንደሆነ ስታየው ምን ስትል ላይክ እንዴት እንደውም ሰርቫይቭ አረገ እንዴት አላበደም ነው የሚያስብለው። ምክንያቱም በዘመኑ የነበረው አንደርስታንዲንግ እጅግ የዘቀጠ ነበረ። ሃይማኖት የተንሰራፋበት ወቅት ነበር። በዛ ወቅት እንግዲህ እጅግ ጥቂት ሰዎችን ነው እንደኒቼ አይነት ሰው የምታገኘው እና ኢትስ ቬሪ ሃርድ በዙሪያ እንደዚህ አይነት ሰዎች በሌሉበት ብቻ ሆነ በዚህ ልክ ጠልቀ ነገሮችም ኡበርሚን ፊሎሶፊ ምን ብዙ መቶ ዓመታትን ተሻግሮ ማየት መቻል ነው። እና ደግሞ ይሄ እንዲያብድ ካረገው ሞመንት የተለያዩ ነገሮችን ለማየት ነበርና ይሄ ፈረሱ ሲመታ ሲያዩ ኒቼ ጥንካሬን ብርታትን አንዱ ኃይለኛው ላይክ ዶሚናንት መሆን አለበት የበላይ አሸናፊው ገዢ ነው ቢኮዝ አሸናፊነትን አድርጓል ይላልና ይሄ አሸናፊነት ላይክ ንጹሃንን ባልተገባ መልኩ የሚረግጥበትን እውነታ እዛ ፈረስ ላይ ፊት ለፊት ተጋፈጡ መሰለኝ ፊሎሶፊውን ላይክ ህይወት ላይ አየው እና በዚህ መልኩ ላይክ ፊሎሶፋይ ስታደርገው የነበረው አይዲያ ባልሆነ መልኩ ሲኖር ስታየው ኢንዲቪዥዋሊ ግሬት ሁን ስትል ይሄ ግሬትነስ ለካ ኢንዲቪዥዋል ግሬትነስ ኦልሶ ሽፍት አድርጎ ላይክ ፒቲ የሚባለው ነገር ከሌለ ረራ የሚባለው ነገር ከሌለ ባልተገባ መልኩ ሊውል እንደሚችል ሲያየውም ያ ነገርም የረበሸው ይመስለኝ። አይ ዶንት ኖ ይሄ ነው ማለት አልችልም። ስለ ኒቼ መናገር ትልቅ ድፍረት ይጠይቃል፣ ብዙ ንባብ ይጠይቃል። እውነት ለመናገር ብዙ ኒቼ እንትኖችን አንብቤያለሁ፣ ግን ከዚህ በላይ
ብዙ ማለት አልችልም። ኒቼ እጅግ ውብ የሆኑ ጽሁፎችን፣ ፍልስፍናዎችን፣ የብዙዎችን ህይወት መታደግ የቻለ ፍልስፍናን መቅረጽ ሲችል የራሱ ህይወት ግን በዚህ መልኩ አስቸጋሪ በሆነ ሁኔታ ሲያልፈው ነበረ። እሱም እንዳለው ላቡፌት ጣፈንታን መውደድ እንዳለው እጣ ፈንታውን ወዶ ተጋፍጦታል። አንድ አባባል አለው አርስቶትል አንድ ሰው ብቻውን ለመኖር ወይ አውሬ ወይ አምላክ መሆን አለበት ሲል ልክ ነው። ግን ሶስተኛውም አለ። እሱም አንድ ሰው ብቻውን ለመኖር ሁለቱንም መሆን አለበት ፈላስፋ ይላል። ይሄ በጣም ቢዩቲፉል የሆነ ፊሎሶፊ። ብቻችሁን ለመኖር ወይ አምላክ ወይም አውሬ መሆን አለባችሁ ሲል አርስቶትል፣ ኒቼ ደግሞ ከዛም በላይ መሆን አለ ፈላስፋ ይላል። እና አንድ የስዊዲሽ ጸሐፊ ለኒቼ ስለ ኒቼ ያለውን ነግሬያችሁ ልጨርስ። ይሄ ስዊዲሻዊ ጸሐፊ ኒቼን ዲስከቨር ያደርገዋል። የኒቼን ጽሁፎች ያገኘና ያነባቸዋል። እጅግ በፍቅር ይወድቅና ለኒቼ ይህን ይለዋል። ይገርማል። የምጻጻፋቸው ደብዳቤዎችን ሁሉ መጨረሻ ላይ የምጨርሰው ሪድ ኒቼ ብዬ ነው፣ ኒቼን አንብቡ ብዬ ነው ብሎታል። እና በዚህ ልክ ውብ የሆነ ስነ ጽሁፍን ማበርከት የቻለ ድንቅ ፊሎሶፈር ነው። እኔም እላችኋለሁ ሪድ ኒቼ፣ ኒቼን አንብቡት። ለንቃተ ህሊናችሁ ዴፕስ እና ክሪቲካል ቲንኪንግ፣ ፊሎሶፊካል አንደርስታንዲንግ፣ ኒው ፐርስፔክቲቭ፣ ያጻጻፍ ውበትን ለማየት እና በሱ ላይ ለመርካት በስነ ጽሁፉ ለመርካትም የመጀመሪያ ምርጫችሁ ቢሆን ሰጀስት አደርጋለሁ። አመሰግናለሁ። ላይክ፣ ሰብስክራይብ፣ ሼር አድርጉ። ኒቼን ለሚወዱ ሁሉ መልካም ጊዜ